ብልህ ሰው የሚባለው ጥሩ ሰው አስተዋይ የሚባለው ኃጢያቱን አውቆ ወንጀሉን ተረድቶ ወደ ጌታው የሚመለስ ሰው ነው። ወደ አላህ የተመለሰ ደግሞ አላህ ይምረዋል። ትናንትና ጥፋት አጥፍተሃልና አልምርህም ሂድ ዞር በላይ ነው። ዛሬም ቢያጠፋ ነገም ቢያጠፋ ከዘመን በኋላ ቢያጠፋ እንደው አላህ Subhanahu Wa Ta'ala እጁን ዘርግቶ ነው የሚቀበለው። አንዳችሁ ምድረ በዳ ላይ ወጥቶ ግመሉ ላይ ስንቁን ሰንቆ ስንቁን ተሸክሞ እየሄደ ያለ ትንሽ ረፍት አደርጋለሁ ብሎ ግመሏን እዛ ትቷት ረፍት እንዳደረገ ሰው ረፍት አድርጎ ከዛ በኋላ ቀና ሲል ያቺ ስንቁም ትጥቁም ሁሉም ነገር ያለባት ግመሉ ካጠገቡ ትጠፋለች። ሲያይ ተስፋ ይቆርጣል። ምንም የሚበላ የሚቀመስም የሌለበት ምድረ በዳ ለጥ ያለ ሜዳ ላይ ነው ያለው። በዚህ ጊዜ ተስፋ ቆርጦ እንደተኛ ትንሽ ቆይቶ ሲነቃ አጠገቡ ያቺ ስንቅ ያለበት ምን ያለበት አጠገቡ ስትመጣ የሚሰማው ስሜትና ደስታ ምን ያህል እንደሆነ ገለጹና የአላህ መልእክተኛ ምን አሉ? አላህ ከዚህ የበለጠ ይደሰታል። አንድ ባሪያው ጥፋተኛ ነኝ ብሎ ተሳስቻለሁ ማረኝ ጌታዬ አጥፍቻለሁ ብሎ ሲመለስ ከዚህ የበለጠ አላህ ይደሰታል። ላም ወተቷን አልበናት ወተቱ ወደ ጋቱ እንደማይመለስ ወደ ጡቷ እንደማይመለስ ሁሉ እናንተም ልክ እንደዚሁ ከወንጀል ርቃችሁ ወደ አላህ ተመለሱ ነው የሚለው። ሰብስክራይብ በማድረግ ቤተሰብ ይሁኑ። بسم الله إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده صلوات الله وسلامه عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد أيها الإخوة والأخوات السلام عليكم ورحمة الله وبركاته يتكبراتشو ود وندموچنا እህቶች ለዛሬው ያዝኩላችሁ ርዕስ ስለ ትልቅ ርዕስ ነው። እያንዳንዳችን ላይ ግዴታ የሆነው ነገር ነው። እሱም ምንድነው? ስለ አተውባ ነው። ተውባ ወይም ንስሐ። እንግዲህ እንደሚታወቀው የሰው ልጅ ሲባል አላህ Subhanahu Wa Ta'ala ወደዚህ ምድር ካመጣው ጊዜ ጀምሮ በኃጢያትና በወንጀል ላይ የሚሰማራ በፈቅዶም ሳይፈቅድም የተለያዩ ወንጀሎችን ይፈጽማል፣ ይሰራል፣ ይሳሳታል። በሚሳሳትበት ጊዜ ግን ይህን ስህተቱ የሚያርምበት ይህን ስህተቱ የሚያስተካክልበት የሆነ አላህ Subhanahu Wa Ta'ala የደነገገው ህግ አለ። እሱም ምንድነው? ተውባ የሚባለው ንስሐ የሚባል ነገር አለ። ጥፋቱን አምኖ ጥፋቱን ተረድቶ ወደ አላህ Subhanahu Wa Ta'ala የሚመለስበት ማለት ነው። ተውባ የሚለው ነገር ከዒባዳ ወይም ከአምልኮ ክፍሎች አንዱ ነው። ተውባ ማለት አንድ የዒባዳ ክፍል ነው። አንድ ሰው መመለስ ያለበት ንስሐ ማድረግ ያለበት ከጥፋቱ ጌታዬ ተሳስቻለሁ ብሎ መመለስ ያለበት ወደ ፈጣሪው ነው። ምክንያቱም ፈጣሪው አላህ Subhanahu Wa Ta'ala ያዘዛቸው ትእዛዞች ይኖራሉ፣ ክልክሎች ይኖራሉ። እነዚህም በአግባቡ በሚፈለገው መልኩ ላይ ፈጽማቸው ስለሚችል ማለት ነው። ብዙ ጊዜ ብዙ ሰዎች የሚረዱት አንድ ሰው ተውባ የሚያደርገው ኃጢያት በመስራቱ ወይም ወንጀል በመስራቱ ብቻ አድርገው ያስባሉ። ነገር ግን የታዘዙትን ነገር ባለመፈጸምም ራሱ አንዱ ተውባ የሚያስፈልገው ነገር ነው። ሼክ الإسلام ابن تيمية رحمه الله በንግግሩ ውስጥ ምን ይላል? ሰዎች ብዙ ጊዜ የሚያስቡት አንድ ሰው ወንጀል ሲሰራ በደል ሲፈጽም የሆነ ኃጢያት ሲሰራ ብቻ ከዚህ ተውባ ማድረግ አለብህ፣ ንስሐ ማድረግ አለብህ፣ ምህረት መጠየቅ አለብህ ተብሎ ወይም ደግሞ በዚህ መልኩ ብቻ የሚታዘዙ ይመስላቸዋል። ነገር ግን አላህ Subhanahu Wa Ta'ala ካዘዛቸው ነገሮች በመዘናጋታቸው ምክንያት በመተዋቸው ምክንያት ይህም ራሱ እስትግፋር ተውባ የሚያስፈልገው ነገር ነው። ለምን? አላህ ያዘዛቸውን ነገር ባለመፈጸማቸው ምክንያት። ስለዚህ
የተከለከሉ ነገሮችን በመፈጸም ያለ ነገር እዚህ ላይ ንስሐ ያስፈልገዋል። የታዘዙትን ነገር ባለመፈጸም የሚገኘው ኃጢአትም ይሄም ራሱ ምን ያስፈልገዋል? ተውባ ያስፈልገዋል ማለት ነው። ተውባ በምንልበት ጊዜ በጥሬ ቃሉ ወይም ደግሞ በቋንቋ ደረጃ ስናየው መመለስ ማለት ነው። ወደ አንድ ነገር መመለስ ታበ ሲባል ተመለሰ ማለት ነው። ሸርዓን በምናይበት ጊዜ አንድ ሰው ከሚፈጽማቸው ኃጢአቶች ከሚሰራቸው ወንጀሎች የአላህን Subhanahu Wa Ta'ala ትእዛዝ ጥሰዋልና የአላህ Subhanahu Wa Ta'ala ድንበር አልፈዋልና ይሄንን በማለፉ ምክንያት መስፈርቶችን አሟልቶ ወደ አላህ Subhanahu Wa Ta'ala መመለስ ማለት ነው። ዑለማ الاسلام የኢስላም ሊቃውንትና ሊቆች የሚያስቀምጧቸው መስፈርቶች አሉ። ከዛ በፊት ግን ተውባ በሸሪዓ ወይም በእኛ በኢስላም ያለው ድንጋጌ ምን ይመስላል ሁክሙ ምንድነው የሚለው ላይ የዑለማዎች የሐሳብ ልዩነት በተወሰነ መልኩ ቢኖርም በአብዛኛዎቹ ዑለማ ተውባ ከማንኛውም ወንጀል ከትንሽም ሆነ ከትልቅ ከትንሽ ኃጢአትም ይሁን ከትልቅ ወንጀል መመለስ ቶሎ ብሎ መመለስ ግዴታ ነው ብለው ነው የተስማሙት። ምክንያቱም በዚህ መሐከል የሚያጋጥመው ነገር አያቅምና በዚህ መሐከል የሚያጋጥመው ነገር ስለማይታወቅ ቶሎ ብሎ ይሄንን በሰራ ጊዜ ወዲያው ወደ አላህ Subhanahu Wa Ta'ala መመለስ ይኖርበታል። አላህ የነዛ ፈሪሃ አላህ ብሎ ከጠቀሳቸው ባሮቹ መገለጫዎች መካከል ምንድነው የጠቀሰው? ወለም ይሲሩ على ما فعلوا በሰሩት ኃጢአት ላይ እዛው ላይ ደጋግመው የማይሰሩና በዛው ላይ ችክ የሚሉ አይደሉም ነው የሚለው። ወዲያው እንደሰሩ አላህን ምህረት ይጠይቃሉ። አላህ ይቅር እንዲላቸው ይጠይቃሉ። ማረን ጌታችን ብለው ይጠይቃሉ። እንግዲህ የሰው ልጅ መጀመሪያ ላይ እንደገለጽኩት ብፁዕ አይደለም ወይም ደግሞ እንከን የማይገኝለት የሆነ የነጻ ሰው አይደለም። ሁሉም ሰው መሳሳቱ አይቀርም። በመሆኑም ብልህ ሰው የሚባለው ጥሩ ሰው አስተዋይ የሚባለው ኃጢአቱን አውቆ ወንጀሉን ተረድቶ ወደ ጌታው የሚመለስ ሰው ነው። በሐዲስ ላይ የአላህ መልእክተኛ አለይሂ ሰላቱ ወሰለም እንደገለጹት ማለት ነው በኒ አደም የሰው ልጆች ሲባሉ የአደም ልጆች ሲባሉ ሁሉም ጥፋተኞች ናቸው፣ ስተት ይፈጽማሉ። ከነዚህ ግን በላጭ የሚባሉ ጥሩ ሰዎች የሚባሉ አስተዋይ የሚባሉ ሰዎች ኃጢአታቸውን አውቀው ወደ ፈጣሪያቸውና ወደ ጌታቸው የሚመለሱ ናቸው ይላል። እዚህ ዓለም ላይ ብዙ ኃጢአቶች ይኖራሉ፣ ብዙ ወንጀሎች ይኖራሉ። በአላህ ከማጋራት ጀምሮ በአላህ መካድ ከሚለው ጀምሮ እነዚህ ሁሉ ከባባድ ወንጀሎች ናቸው፣ ከባባድ ኃጢአቶች ናቸው። ዚና፣ ዝሙት አለ፣ ስርቆት፣ መዋሸት፣ ማጭበርበር፣ ማታለል የተለያዩ የተወገዙ የሆኑ የተከለከሉ የሆኑ ኃጢአቶችና ወንጀሎች አሉ። እነዚህን መዳፈር አላህ ዘንድ ያስጠይቃል። ወደዛ ወደ አላህ ነገ ከመገናኘቱ በፊት አስቀድሞ ጥፋት መስራቱን ተረድቶና አውቆ ወደ ጌታው ተጸጽቶ መመለስ አለበት ማለት ነው። በመሆኑም ምንድናቸው እነዚህ መስፈርቶች የሚለው በመናይበት ጊዜ ለንስሐ ለመግባት ልናሟላቸው የሚገቡ መስፈርቶች አሉ። የመጀመሪያው መስፈርት الإخلاص ቅንነት ወይም ስራን ይሄንን ንስሐ በሚገባበት ጊዜ ለሰው ይዩልኝ ይስሙልኝ ወይም ደግሞ እንዲህ አድርገዋል ስመጥር እንዲሆን ወይም ዝና እንዲያገኝ አስቦ መሆን የለበትም። ለፈጣሪው ለአላህ ብሎ ማለት ነው። ይሄን ነገር ጌታዬን አስቆጥቻለሁ፣ ጌታዬ ተቆጥቶብኛል፣ ጥፋት ፈጽሜያለሁ፣ ጥፋት ሰርቻለሁ እና ጌታዬ እንዲምረኝና ትልቅ ምንዳ እንዲሰጠኝ አስቤ መሆን አለበት ማለት ነው። ኢኽላስ ወሳኝ ነው። ኢነማ الأعمال بالنيات ሁሉም ነገር ኢኽላስ ይሄ ንያ ጥሩ ንያ ጥሩ ሐሳብና ጥሩ እሳቤ ሊኖረው ይገባል ማለት ነው። ስለዚህ እንደማንኛውም ነገር አላህ ዘንድ ተቀባይነት እንዲኖረው ከፈለገ በመጀመሪያ ደረጃ ሊያሟላው የሚገባው
ንስሐ የሚባል ማነው ኢኽላስ የሚባለው ነገር ነው ሁለተኛ አነደም ነው መጸጸት ይሄ ነገር ከዚህ በፊት የፈጸመውን ተግባር የፈጸመው ስራ ሊያስቆጨው ይገባል ማለት ለምን ሰራሁት ለምን ፈጸምኩ ይሄን ተግባር ያን የሰራው ኃጢያት ባስታወሰ ልክ የሆነ ልቡ ላይ የሆነ ስሜት ሊያሳድርበት ይገባል መጸጸት የሚባል ነገር ንስሐ በመሰረቱ የተመሰረተው ምን ላይ ነው በጸጸት ላይ የተመሰረተ ነው ጸጸት ነው ተውባ ማለት ጸጸት ነው ተብሏል ስለዚህ ይሄን ሁለተኛ ሊያሟላው ይገባል ሌላው ሊያሟላው ከሚገቡ መስፈርቶች መካከል ከሚሰራው ኃጢያትና ወንጀል መውጣት አለበት ዚና የሰራ ከሆነ ዚናን መተው አለበት ዝሙት የሚሰራ ከሆነ መጠጥ አስካሪ መጠጥ የሚጠጣ ከሆነ እርግፍ አድርጎ መተው አለበት ስርቆት ከሆነ መተው አለበት ማንኛውም ኃጢያት እርግፍ አድርጎ መተው ሶስተኛ አራተኛ ይሄንን ከተወ በኋላ ሁለተኛ አልመለስም ወደዚህ ተግባር ብሎ ቁርጥ ያለ ሐሳብ ሊኖረው ይገባል ወደ አላህ ሲመለስ ይሄንን በቃ ይሄን የፈጸምኩ ተውባ አድርጌያለሁ በቃ መለስበታለሁ የሚል ሐሳብ ካለ እና ቁርጠኛ የሆነ ሐሳብ ካለው ይሄ ትክክለኛ ንስሐ አይባልም ሌላው እና አምስተኛው ነጥብ በተገደበ ጊዜ ውስጥ መሆን አለበት ይሄ ተውባ ምን ለማለት ነው አንድ ሰው ከመሞቱ በፊት ገርገራ ላይ ሩሑ ወይ መንፈሱ አንገቱ ጋር ከደረሰች በኋላ ስለ እሳት ስለ ጀነት ስለ ወደፊቱ የሚያጋጥመው ነገር ካየ በኋላ ንስሐ እገባለሁ ቢል አይሆንም በህይወት ይያለ ፀሐይ በስተምዕራብ በኩል ከወጣችም ንስሐ የሚባል ጊዜው አብቅተዋል ስለዚህ እነዚህ አምስት ነገሮች ትኩረት ሊሰጥባቸው ይገባል መስፈርቶች ናቸው ሌላው ከሰው ልጆች ጋር ይሄ ከፈጣሪው ጋር አንድ ባሪያ ከፈጣሪው ጋር የሚኖረው ግንኙነት ያለ መስፈርት ነው ከሰው ልጆች ጋር ከሆነ እነዚህ አምስት ነገሮች እንዳሉ ሆነው የሰው መብት የሰው ሐቅ ወስዶ ከሆነ ሰውን አስከፍቶ ከሆነ የሰው ሐቅ መመለስ አለበት ጥፋት ፈጽሞባቸው ከሆነ ይቅርታ ሊጠይቅ ሊያስብል ይገባዋል ማለት ነው አለበለዚያ የተሟላ አይሆንም በሱና በፈጣሪው መካከል ያለው አላህ ሊምረው ይችላል ግን በመካከላቸው በባሮች መካከል ያለው ያ በደል የተፈጸመበት ሰው ይቅርታ ካላለው በስተቀር ይሄ አላህ ዘንድ ያስጠይቀዋል ማለት ነው ስለዚህ እነዚህ መስፈርቶች ወሳኝ ነገሮች ናቸው አላህ Subhanahu Wa Ta'ala በቁርአን በተለያዩ ቦታዎች ወደሱ እንድንመለስ ያዛል قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم እጅግ በጣም የምትገርም አንቀጽ ናት ወንጀል ላይ የተሰማሩ ሰዎች ኃጢያት ላይ ያሉ ሰዎች ጥፋት ላይ ያሉ ሰዎች ተስፋን ሰንቀው ወደ ጌታቸው እንዲመለሱ የምታደርግ አንቀጽ ናት በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ሰዎች የተለያዩ ወንጀል ላይ የተሰማሩ የተለያዩ ኃጢያት ውስጥ የተሰማሩ ሰዎች ነበሩ መጡና ምን አሏቸው እርሶ የአላህ መልእክተኛ እርሶ ይዘውት የመጡት ነገር ጥሩ መሆኑን እናውቃለን ነገር ግን ከዚህ በፊት የሰራናቸው ኃጢያቶች አሉ የሰራናቸው በደሎች አሉ የሰራናቸው ብዙ ወንጀሎችና ኃጢያቶች አሉ ወዳንተ ከገባን ያ ሁሉ ኃጢያት ምህረት እናገኛለን ወይ የሚል ጥያቄ ሲያቀርቡ አላህ Subhanahu Wa Ta'ala ምን አላቸው قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله እናንተ በነፍሳችሁ ላይ ድንበር ያለፋችሁ ባሮቼ ሆይ ይላል ከአላህ እዝነት ተስፋ አትቁረጡ ምክንያቱም አላህ አጠቃላይ ወንጀሎችን ይመራል ይላል ከምን ጀምሮ በአላህ ከማጋራት ጀምሮ ማለት እዚህ ምድር ላይ ካሉ ኃጢያቶችና ወንጀሎች መካከል ከባዱና ትልቁ በአላህ ማጋራት ነው በአላህ አምልኮ ላይ
ሌላ አጋር ጨምሮ አምልኮን መፈጸም በጣም ከባድ ኃጢአት ነው إن الشرك لظلم عظيم ይህን ተግባር ፈጽመዋል ጣዖቶች ያመለኩ ነበር ከአላህ ውጭ ለሌላ አካል እርድ ያከናውናሉ ስለት ይገባሉ የተለያየ ለአላህ የሚገቡ የሆኑ ትእዛዛትና አምልኮቶች ለሌላ አሳልፈው ይሰጡ ነበር ያ ሁሉ ከንክኗቸው ነው ያ ሁሉ የሰራ ነው እንዴት ይሆናል ሲባል من الله سبحانه وتعالى ይህን የተስፋ ቃል አወረደላቸው إن الله يغفر الذنوب جميعا إنه هو الغفور الرحيم ይህን ሰጣቸው ማለት እንደሚታወቀው ነቢያቶችም ወደ አላህ Subhanahu Wa Ta'ala ይመለሱ ነበር ከአባታችን አደም ጀምሮ እስከ ነቢያችን አለይሂ ሰላቱ ወሰለም ድረስ ስለተለያዩ ነቢያቶች ቁርአን ላይ አላህ ጠቅሶልናል አባታችን አደም ያችን ዛፍ እንዳትነካ እንዳትበላ ሌላ ነገር እንደፈለክ ተብሎ ከታዘዘ ከተከለከለ በኋላ ሸይጣን ጎትጉቶ ያንን ዛፍ እንዲበላ ከዛ ዛፍ እንዲበላ ጎትጉቶ አስገብቶታልና በኋላ ይሄን ስህተት መሆኑ ተረድቶ ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين قالوا አባታችን አደምና እናታችን ሐዋ ማለት ነው የታችን ሆይ ነፍሳችንን በደል የከለከልከን ጣስን ባትምረን ኖሮኮ ከከሳሪዎች እንሆን ነበር ሁሉም ነቢያቶች የታችን ሆይ ማረን لا إله إلا أنت سبحانك إني كنت من الظالمين نبي الله يونس عليه السلام يعني الله ሳይፈቅድለት ያንን ቦታ የነበረበትን ቦታ ትቶ በመሄዱ አሳነባሪ ዋጣው ማለት ነው وኋላ ዛ አሳነባሪ ሆድ ውስጥ ሆኖ ማንንም ያልሰማው አላህ ብቻ የሰማው የሆነ የተማጽኖ ድምጽ لا إله إلا أنت سبحانك إني كنت من الظالمين ጌታዬ ሆይ ካንተ በስተቀር በእውነት ሊመለክ የሚገባ አምላክ የለም ብቸኛ ተመላኪ ጌታ ነህ ጥፋተኛ ነኝ አጥፍቻለሁ ተሳስቻለሁ በደል ፈጽሜያለሁ ብሎ ወደ አላህ ሲማጸን ወዲያው ያ አላህ Subhanahu Wa Ta'ala እርዳታ መጣ فاستجبنا له ወዲያው ምላሽ ሰጠ ሁሉም የነቢያቶች ታሪኮቻቸው ስናይ ጥቃቅን የሆኑ በደሎች ሲፈጽሙ ወደ አላህ ወዲያው ነበር የሚመለሱት ከነዚህ ሁሉ የበለጡ አላህ ዘንድ የተከበሩ የሆኑ አሽረፈ الخلق ከፍጡራን ሁሉ ክብር ያላቸውና ትልቅ ደረጃ ያላቸው አላህ መልእክተኛ አለይሂ ሰላቱ ወሰለም ወደ አላህ በቀን 100 ጊዜ ይመለሱ እንደነበረ ተናግረዋል وانه لا يغان على قلبي واني لاستغفر الله في اليوم 100 مره او كما قال عليه الصلاه والسلام እኔ ልቤ አንዳንድ ጊዜ የሆነ ነገር ይሸፍነኛል አሉ ጥሩ ስሜት አይሰማኝም እና ወደ አላህ 100 ጊዜ እመለሳለሁ ተውባ አደርጋለሁ استغفار አደርጋለሁ ወደ አላህ እመለሳለሁ እንግዲህ አላህ ያለፈውም የሚመጣው ወንጀልህ ምርያለሁ ብሏቸዋል ከመሆኑም ጋር እሳቸው ከእስትግፋር ከምህረትን ከመጠየቅ ወደ አላህ ከመመለስ ወደ ኋላ ይሉ ወደ ኋላ ያሉበት አጋጣሚ የለም በየእለቱ ማለት ነው ግዲኛስ ምን እንበል እሳቸው እንደዚህ በየቀኑ 100 ጊዜ ወደ አላህ የሚመለሱ ከሆነ እኛስ ምን እንበል ስለዚህ በጣም ወሳኝ ነው ይህ ተውባ የሚባለው ነገር በየትኛው ጊዜ እድሜያችን አይታወቅም የሚያጋጥመን ነገር አይታወቅም ራሳችን ዝግጁ አድርገን ብንጠብቅ ትልቅ እድል ነው የምናገኘው ማለት ነው ወደ አላህ የተመለሰ ደግሞ አላህ ይምረዋል ትናንትና ጥፋት አጥፍተሃልና አልምርህም ሂድ ዞር በላይ ነው ዛሬም ቢያጠፋ ነገም ቢያጠፋ ከዛን በኋላ ቢያጠፋ እንደው አላህ Subhanahu Wa Ta'ala እጁን ዘርግቶ ነው የሚቀበለው ማለት ነው አላህ በጣም ይደሰታል አሉ የአላህ መልእክተኛ አለይሂ ሰላቱ ወሰለም አንዳችሁ ምድረ በዳ ላይ ወጥቶ ግመሉ ላይ ስንቁን ሰንቆ ስንቁን ተሸክሞ እየሄደ ያለ ትንሽ ረፍት አደርጋለሁ ብሎ ግመሏን እዛት ትቷት ረፍት እንዳደረገ ሰው ረፍት አድርጎ ከዛ በኋላ ቀና ሲል ያቺ ስንቁም ትጥቁም ሁሉም ነገር ያለባት ግመሉ ካጠገቡ ትጠፋለች ሲያይ ተስፋ ይቆርጣል ምንም የሚበላ የሚቀመስም የሌለበት ምድረ በዳ ለጥ ያለ ሜዳ ላይ ነው ያለው በዚህ ጊዜ ተስፋ ቆርጦ እንደተኛ ትንሽ ቆይቶ ሲነቃ አጠገቡ ያቺ ስንቅ ያለበት ምን ያለበት አጠገቡ ስትመጣ የሚሰማው ስሜትና ደስታ ምን ያህል እንደሆነ ገለጹና የአላህ መልእክተኛ ምን አሉ አላህ ከዚህ የበለጠ ይደሰታል አንድ ባሪያው
ጥፋተኛ ነኝ ብሎ ተሳስቻለሁ ማረኝ ጌታዬ አጥፍቻለሁ ብሎ ሲመለስ ከዚህ የበለጠ አላህ ይደሰታል። አላህ ተዋብ ነው። ከስማቶቹ መካከል ከነዚህ የተከበሩ ስሞች አሉት። ወሊላሂ አልአስማኡል ሑስና መልካም የሆኑ ስሞች አሉት በሱ ለምኑት ካላቸው መካከል አንዱ ምንድነው? ተዋብ ነው። ተዋብ ማለት ከثير ተውባን በብዛት የሚቀበል ከባሮቹ ተውባ የሚቀበል ነው። فأما من تاب وآمن وعمل صالحا فعسى أن يكون من المفلحين እነዚያ የተመለሱ ወደ አላህ ይላል በአላህም ያመኑ መልካም ስራም የሰሩ ሰዎች እነዚህ ከእድለኞችና ነፃ ከሚወጡ ሰዎች እንደሚሆን ተረጋገጠ ይላል። وإني لغفار لمن تاب وآمن وعمل صالحا ثم اهتدى ይላል። በቁርአን ውስጥ በጣም ብዙ ነው አላህ ባሮቹ ወደሱ እንዲመለሱ የሚገፋፋበት ብዙ መንገዶች አሉ። ያ አዩሃ الذين آمنوا توبوا إلى الله توبة نصوحا ይላል። እናንተ ያመናችሁ ሰዎች ሆይ ይላል ወደ አላህ ጥርት ያለች ምንም የተቀላቀለ ሌላ ነገር ያልተቀላቀለባት የሆነችው ንጹህ የሆነችው ተውባ ወደ አላህ ተውባ ንስሐ ግቡ ይላል። አንዳንድ የተፍሲር ሊቆች ይሄን ሲተነትኑ ምንድነው የሚሉት? ልክ ከላም ወተቷን አልበናት ወተቱ ወደ ጋቱ እንደማይመለስ ወደ ጡቷ እንደማይመለስ ሁሉ እናንተም ልክ እንደዚሁ ከወንጀል ርቃችሁ ወደ አላህ ተመለሱ ነው የሚለው። ስለዚህ ይህ ተውባ የሚባለው ነገር በተለይ እንደዚህ አይነት የተከበሩ ጊዜያት እንደነ ረመዳን የመሳሰሉ ጊዜያት በሚከሰቱበት ጊዜ ወደ የበለጠ ወደ አላህ Subhanahu Wa Ta'ala መመለስ ያስፈልጋል። ተውባ ማድረግ ያስፈልጋል። ኃጢያተኞች ነን፣ ወንጀለኞች ነን። ወንጀላችን ቢቆጠር ቁጥር ስፍር አይኖረውም። ከምንሰራው መልካም ነገር ምናልባት የምንሰራው ወንጀልና ኃጢያት ሊበዛ ይችላል። በወንጀል የተዘፈቅን ሰዎች በኃጢያት የተዘፈቅን ሰዎች ነን። ሰውና ማለን ከሰው ጋራ በውሸት በሐሜት በሰው በማጣላት በተለያዩ በማጭበርበር ያልሆኑ ነገሮች በመስራት ይሄ በዚህ ጊዜው የሚያሳልፍ ከሆነ አብዛኛው በወንጀል የተዘፈቀና በወንጀል የተጠለቀለቀ ነው የሚሆነው። የአላህ እዝነት የአላህ ምህረት ደግሞ ሰፊ ነው። እውነተኛ የሆነ ንስሐ ካደረገ አላህ Subhanahu Wa Ta'ala ይመራዋል። የአላህ መልእክተኛ አለይሂ ሰላቱ ወሰለም ከጠቀሷቸው ኃጢያትን ሙሉ ለሙሉ ያለፉ ሁሉ ኃጢያቶችን ሙሉ ለሙሉ ያስወግዳሉ ብለው ከጠቀሷቸው መካከል ምንድነው? አተውባ ነው። ተውባ ነው። التائب من الذنب كمن لا ذنب له ከኃጢያቱ የሚመለስ ሰው ንስሐ የሚያደርግ ሰው ልክ ወንጀል እንዳልሰራ ሰው ነው። ወንጀል እንዳልሰራ ሰው ነው የሚቆጠረው ብለዋል። በመሆኑም እኛ የሰው ልጆች በህይወታችን ዙሪያ ብዙ መጥፎ ነገሮች ልንሰራ እንሰራለንም። በመሆኑም ወዲያው ኃጢያቱን ተገንዝቦ ወንጀል እንዳለበት አውቆ ወደ አላህ መመለስ ነው ያለበት። استغفار የሚባለው ነገር አብሮ ከተውባ ጋራ ተያይዞ የሚጠቀስ ነገር ነው። ምህረትን መጠየቅ ብዙ ጊዜ ኢባዳዎች ስንሰራ የተለያዩ አምልኮ ተግባራት ስንሰራ የተሟላ አድርገን ላንፈጽመው እንችላለን። በተለይ አላህ Subhanahu Wa Ta'ala በሐጅ ስነ ስርዓት ላይ ማለት የሐጅ ስነ ስርዓት ላይ የሐጅ ተግባራቶችን ከፈጸምን በኋላ استغفار እንድናበዛ ነው የሚያዘን። አላህን በብዛት እንድናስታውሰው ነው የሚያዘን። እንዲሁም ሰላት ከጨረስን በኋላ ካሰላመትን በኋላ የመጀመሪያው ከአንደበታችን ሊወጣ የሚገባው ነገር ምንድነው? አስተግፊሩላህ ነው። የአላህ መልእክተኛ እንዲህ ነበር የሚሉት ማለት። ምክንያቱም የሰው ልጅ ስራ የተሟላ ላይሆን ይችላል፣ ጉድለቶች ይኖሩታል። እነዚህን ጉድለቶች አላህ Subhanahu Wa Ta'ala እንዲሸፍንለትና ይቅር እንዲለው ምህረትን መጠየቅ ከአላህ Subhanahu Wa Ta'ala ማለት ነው። ስለዚህ ايها الاخوه والاخوات ወንድሞች እህቶች መዘናጋት አያስፈልግም። መቼ እንደምንሞት አናውቅም። የታመመ ሰው ብቻ አይደለም የሚሞተው፣ ያልታመመ ሰውም ይሞታል። በተጨባጭ
በህይወታችን ላይ የምናየው በዙሪያችን ላይ የምናስተውለው ነገር ነው ሰው ምንም ሳይታመም እንቅፋት አጋጥሞት ሊሞት ይችላል እየበላ ትን ብሎት ይሞታል እያወራ ጸጥ የሚል ይኖራል መታመም ለመሞት ሸርጥ አይደለም ወይ መስፈርት አይደለም በመሆኑም ጊዜ ልንሰጠው አይገባም ነው ሁሌ ዝግጁ ሆነን መጠበቅ ነው የሚያስፈልገን ሁሌ በጣም ዝግጁና ጥንቁቅ ሆነን መጠበቅ ያስፈልጋል ምክንያቱም መቼ እንደምንሞት አናቅም ራሳችን ዝግጁ አድርገን ከጠበቅን አላህ ዘንድ ነገ ስንገናኝ ራሱ በጥሩ ሁኔታ እንገናኛለን ማለት ነው استغفار ማብዛት ይሄ አማን ነው ትልቅ የሆነ ለሰው ልጅ እንዳይጠፋ ለመጥፎ ነገር እንዳይጋለጥ ከሚያደርገው ትልቅ መተማመኛ ነው ምን ይላል ከቀደምት ሰለፍ الصالح መካከል ሁለት አስተማማኝ ነገሮች አሉ ማለት አንድን ሰው የሚጠብቁት ነገሮች አንደኛ የነብዩ ሰለላሁ ዐለይሂ ወሰለም በህይወት መኖር ነበር ያ አልፈዋል ሁለተኛ ደግሞ استغفار የሚባል ነገር ነው وما كان الله معذبهم وانت فيهم وما كان الله معذبهم وهم يستغفرون الأمان الأول يمجمرياو سو እኛ እንድንጠበቅና ሰላም እንድንሆን ከሚያደርጉ ነገሮች ነብዩ ሰለላሁ ዐለይሂ ወሰለም በህይወት መኖራቸው ነበር እሳቸው ይያሉ አንተ በህይወት ይያለ አላህ ይቀጣቸው ማለት وما كان الله معذبهم وانت فيهم አንተ በህይወት ይያለ አልቀጣቸውም ማለት ከዛ ይሄ አለፈ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም በህይወት የሉም አለፉ ከዛ መተማመኛ ምን ቀረን استغفار የሚባለው الأمان الثاني وما كان الله معذبهم وهم يستغفرون ማረን ይያሉ አላህ ይቀጣቸውም ማለት ስለዚህ ምላሳችንን ሁሌ ይሄንን ምን ልናደርገው ይገባል ልናስለምደው ይገባል በእስትግፋር የሚገኘው ደስታና እርካታ ቀላል አይደለም ሁሌ ስንሄድም ስንቀመጥም የሆነ ነገር ስናስብ ቁጭ ብለን استغفار እናብዛ استغفار የሚያበዛ ሰው አላህ Subhanahu Wa Ta'ala ከጭንቀቱ ምን ያደርግለታል መውጫ ቀዳዳ ያበጅለታል መውጫ ያስቀምጥለታል ደስ ጥሩ ነገር ይሰጠዋል በምን በማብዛቱ استغفار በማድረጉ ማለት ከአላህ Subhanahu Wa Ta'ala ምህረት በመጠየቁ ምክንያት አላህ መሃሪ ነው አዛኝ ነው ተውባ ንስሐ ተቀባይ የሆነ ጌታ ነው አንድ ምዕራፍ ራሱ በምን ሰይሞታል ሱረቱ ተውባ የተውባ ምዕራፍ ተብላ ትጠራለች በራአ ሱረት በራአ ወይም ሱረት ተውባ የምትባለው ማለት ስለ ተውባ የተጠቀሰበት ምዕራፍ ነው አላህ لقد تاب الله على النبي እንደሚለው ማለት በሙእሚኖች በሙሃጅሮች በነብይ በሙሃጅሮችና በአንሳሮች ላይ አላህ ንስሐቸውን ተቀበለ አለ ከዛ እነዛ ሶስት ሰዎች ታሪክም እዛ ላይ ተጠቀሰው على الثلاثه الذين خلفوا ከተቡክ ዘመቻ ወደ ኋላ የቀሩ ሰዎች ለ50 ቀናት ያህል መሬት ጠበበችባቸው ያለ ምንም ምክንያት ከዘመቻው በመቅረታቸው ምክንያት አላህ Subhanahu Wa Ta'ala ቀጣቸው ነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎችም ያናገሯቸው ነበር አክሩፏቸው ነበር ለ50 ቀናት ያህል መሬት ጠበበችባቸው ሰፊ ከመሆኗም ጋራ ማለት وضاقت عليهم الارض بما رحبت መሬቷ ሰፊ ከመሆኗም ጋራ ጠበበችባቸው አለ ከዛ ከ50 ቀን በኋላ አላህ Subhanahu Wa Ta'ala ተውባቸውን አመጣ ማለት وعلى الثلاثه الذين خلفوا እነዚያ ከዘመቻው ላይ ወደ ኋላ የቀሩ ሰዎች አላህ ተውባቸውን ያቆየባቸው ሰዎች እነዚህ ሰዎች አላህ Subhanahu Wa Ta'ala ንስሐቸውን ተቀበለ ይቅራላቸው አውፋላቸው አለፋቸው ብሎ መመሪያ ወረደ ማለት ነው ስለዚህ ايها الاخوه ሁሉ ጊዜ ሳንሰጠው ሁሌ በየጊዜው ወደ አላህ Subhanahu Wa Ta'ala ልንመለስ ይገባል وانيبوا الى ربكم واسلموا له ወደ ጌታችሁ ተመለሱ ለአላህ እጅ ስጡ
ያ ቅጣት ድንገት ከመምጣቱ በፊት ይላል ሁሌ ወደ አላህ ልንመለስ ይገባል ይሄ ብልጭልጭ ዓለም ሊያታልለን አይገባም ሊያዘናጋን አይገባም ሸይጣንም እንዲሁ ሊያዘናጋን አይገባም እቺ መጥፎ የሆነችው ነፍሳችንም ወደ በቃ ተስፋ ብቻ ሰጣን እንዳታስተጓጉለን ጥንቃቄ ልናደርግ ይገባናል ማለት ነው መቼ እንደምንሞት አናውቅም ንጹህ ሆነን ተውባ አድርገን ወደ አላህ Subhanahu Wa Ta'ala መመለስ ያስፈልጋል በየጊዜው የሆነ አጋጣሚ በመጣ ቁጥር ብቻ አይደለም ወደ አላህ የምንመለሰው ሁሌ ልክ የአላህ መልእክተኛ አለይሂ ሰላቱ ወሰለም እንደነገሩን በተደጋጋሚ ወደ አላህ ልንመለስ ይገባል ህይወታችን ሁሉ የተሳካ እና ደስተኛ የሆነ ህይወት እንዲኖረን ያደርጋል ነገራቶች ሁሉ ገርና ቀላል እንዲሆንም ያደርጋል ከዛም አልፎ አላህ Subhanahu Wa Ta'ala ነገ የውመል ቂያማ ትልቅ ደረጃ ትልቅ ምንዳ የሚሰጠን አጋጣሚ የምናገኝበት ነው ወቱቡ إلى الله جميعا أيها المؤمنون لعلكم تفلحون إن أنت مؤمنان ሁላችሁም ወደ አላህ ተመለሱ ከሚድኑ ሰዎች ትሆናላችሁና ይላል ስለዚህ ኃጢያቶቻችን ቁጥር ስፍር የላቸው ቢቆጠሩ ቢታዩ ምናልባት ካጠገባችን እንደው አንዱ ከቀደምት ሰለፍ ሷሊህ እንደሚገልጸው ወንጀል የሚሸት ቢሆን ኖሮ ካጠገቤ የሚቀመጥ ሰው አይኖርም ነበር ይላል ወንጀል የሚሸት መጥፎ ጠረን ያለው የሚሸት ቢሆን ኖሮ ካጠገቤ አንድም ሰው አይቀመጥም ነበር ይላል ሱብሃንአላህ አላህ ነው የሰተረን አላህ ነው የሰወረን ወንጀላችን ቢታይ ምናልባት የሰማይን የሚያክል ወንጀል ሊኖረን ይችላል ግን ወደ አላህ ከተመለስን ይሄ የኃጢያት መሰረጃ ነው وأتبع السيئة الحسنة تمحها መጥፎ ስራ ከሰራህ ጥሩ ነገር አስከትልበትና የሰራኸውን ኃጢያት ምን ያደርግልሃል ይሰርዝልሃል አሉ ስለዚህ ايها الاخوه والاخوات እኔንም እናንተንም የምመክረው ነገር ቢኖር አላህን Subhanahu Wa Ta'ala እንፍራ አላህን ፈርተን ሁሌ ራሳችን ወደ አላህ መመለስ ምህረትን መጠየቅ ያጓደልነው ነገር ሊኖር ብዙ ስለሚችል ያጠፋናቸው ጥፋቶች ብዙ ናቸውና ይሄንን እድል ልናስመልጠው አይገባም ምክንያቱም ነፍሳችን ሩሃችን እዚህ አንገታችን ስር ከደረሰች በኋላ ገርገራ ላይ ሆነን አላህን ማረን ብንል አላህ አይምረንም ያ ጫፍ መጨረሻ ላይ ህይወት አፋፍ ላይ ሆነን ልንሞት ነፍስ ውጪ ግቢ በሚባልበት ሰዓት ላይ ሆነን አላህን ማረን ብንል ተሰሚነት የለውም ወቅቱ አልፈዋል ጊዜው አልፈዋል እነዚህን ከዚህ በፊት የጠቀስኳቸው መስፈርቶችን ጠብቀን ወደ አላህ Subhanahu Wa Ta'ala ልንመለስ ይገባል አላህ ምን ብለዋልና ለዓለኩም ትፍሊሁን በቃ በዱንያም በአኺራም እድለኞችና ባለድል እንድትሆኑ ከፈለጋችሁ ወደ አላህ ተመለሱ ወንዶችም ሴቶችም አዩሃል ሙእሚኑን ነው ያለው ሁሉንም ያጠቃልላል ሁሉንም ሙእሚኖች ወንዶችም ወንዶች አማኞችና ሴት አማኞችን ያካትታል ማለት ነው ስለዚህ ምን ሰራቸው ወንጀሎች ብዙ ናቸውና ለዚህ ወንጀል መሰረጃ ለዚህ ወንጀል ማካካሻው ተውባ ነው መድኃኒቱ ሁሌ ወደ አላህ Subhanahu Wa Ta'ala ልንመለስ ይገባናል አላህ Subhanahu Wa Ta'ala ወደሱ ከሚመለሱ ሰዎች አድርጎ ነገ በጀነተል ፊርደውስ ከሚገቡ ሰዎች አላህ ያድርገን والله أعلم وصلى الله على محمد وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته سبسكرايب بمرق بيتساب يهرو